እንደ አብዛኛው የኢትዮጵያ ወጣት ለ16 ዓመት በትምህርት ዓለም ቆይቼ ስራ ሲይዝ የመጀመሪያው ደሞዜ 5500 ብር ነበር። አሁን ላይ ኦልሞስት ይህንን ገንዘብ ያለምንም የትምህርት ደረጃ ያለምንም ስኪል ያለምንም የገንዘብ ካፒታል በሳምንት ውስጥ መስራት ይችላል። የእውነቴን ነው ሙላችሁ። ሰሞኑን እንደ ቀልድ ወይም ደግሞ በቀላሉ የጀመርኩት ፕሮዳክቶችን ፕሮሞት በማድረግ ወይም ደግሞ ሶሻል ሚዲያዎችን በመጠቀም እቃዎችን ፕሮሞት በማድረግ ብቻ 3000 ብር መስራት ይችላል። 3000 ብር ማለት ነው። ታዲያ ይህ ገንዘብ በሳምንት ነው። እንግዲህ በሳምንት ይሄ ከሆነ በ4 ስታባዙ ደግሞ 12000 በወር ማለት ነው። አስባችሁታል? ግን ይህንን ስራ እኔ አሁን እንደ ቀልድና ብዙ ትኩረት ሳልሰጠው ነው እንጂ ብዙ ትኩረት በመስጠት እዚህ ላይ ጊዜያቸውና አቴንሽናቸውን ኢንቨስት ያደርጉ ሰዎች በቀላሉ በሳምንት ውስጥ ከ10000 ብር በላይ ይሰራል። በጣም የሚያስገርመው ነገር ይህ ስራ ምንም አይነት ካፒታል አይጠይቅም፣ ምንም አይነት ኪሳራ የለውም። ትርፍ እንጂ ኪሳራ የለውም። በደንብ ስሙኝ፣ ትርፍ እንጂ ኪሳራ የለውም። የትምህርት ደረጃና ቦታ አይወስነውም። የምትሰሩት በስልካችሁና በስልካችሁ ብቻ ነው። እንዲሁም ደግሞ ፍሌክሲብል እና ኢንጆይ እያደረጋችሁ የምትሰሩት ስራ ስለሆነ በጣም ተወዳጅ ያደርገዋል። በዛሬ ቆይታችን እንዴት በሳምንት 3000 ብር እንደሰራሁና እንዴት ስራው እንደሚሰራ እያንዳንዱን ብሬክዳውን አድርጌ ያሳያችኋል። ግን ቪዲዮ እስከ መጨረሻ ያየ ደግሞ ይህን ስራ ለመጀመር የሚያስፈልጉ እያንዳንዱን ግብአቶችን ሰጠዋለሁ። ስለዚህ እንደተለመደው ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረጋችሁ እንዲሁም ደግሞ እያንዳንዱን ስራውን ለማስጀመር የሚያገለግላችሁ የተለያዩ ስኪል እንድትማሩ የሚያግዛችሁና ስኪሎችን ወይም ደግሞ እኔ ማስተምራቸውን ስኪሎችን ሼር የማደርግበት የቴሌግራም ቻናል አለኝ። የቴሌግራም ቻናሌን የዲስክሪፕሽን ቦክስ ላይ እንዲሁም ደግሞ የኮሜንት ሴክሽን የመጀመሪያ ኮሜንት ሴክሽን ላይ ታገኙታላችሁ። ጆይን አድርጉ። እንዲሁም ደግሞ ይህ ቪዲዮ በዚህ ሰዓት ያስፈልገዋል ለምትሉ ሰው ደግሞ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዋና ጉዳያችን ነው። እኔ የጤና ባለሙያ ነኝ። እንግዲህ በተለያየ ምክንያት የተቀነሱ አመቶችን ሳልቆጥር በሬጉላር ወይም ደግሞ በቀጥታ ስንቆጥር ከአንደኛ እስከ 12ኛ 12 አመት እንዲሁም ደግሞ በዩኒቨርሲቲ 4 አመት ቆይታ ሲደመር 16 አመት በትምህርት ዓለም አሳልፍ ያለው ማለት ነው። ልክ እንደናንተ ወይም ደግሞ አብዛኛው ሰው እንደሚያልፍበት የትምህርት ጆርኒ ግን የምነግራችሁ እንግዲህ በ25 አመት ነው። አስባችሁታል? እንግዲህ በ25 አመታችሁ ምንም አይነት ገንዘብ ሳይኖራችሁ እንዲሁም ደግሞ ገንዘብ እንዴት እንደሚሰራ እንኳን አለማወቅ ማለት ነው። ይህ የአብዛኞቻችን ወይም ደግሞ የአብዛኛው የኢትዮጵያውያን ወጣቶች ችግር ነው፣ እኔንም ጨምሮ ማለት ነው። ከተመረቁ በኋላ እንደማንኛውም ስራ ፈላጊ እንግዲህ አፕላይ ያደረኩ ሆስፒታል ማለት ነው። ስለዚህ ወደ ሆስፒታል ገባው። የመጀመሪያ ደሞዝ የተስማማ ነው እንግዲህ 5500 ብር ነው። አስቡት 5500 ብር። የእውነት በጣም ነው ሾክ ደንኩት ወይም ደግሞ በጣም ነው የሚያናድደው። አስባችሁታል? እንግዲህ የትምህርታችን ጆርኒ ምናክል ከገንዘብ ጋር ወይም ደግሞ ከፋይናንሻል ፍሪደም ጋር እንደሚያራርቀን ማለት ነው። አትማሩ እያልኩ አይደለም፣ ትምህርት መጥፎ ነው እያልኩ አይደለም። ነገር ግን ሰው ተምሮ ዞሮ ዞሮ የሆነ ገንዘብ ወይም ደግሞ ለሰጠው ሰርቪስ እና ለለፋበት ልፋት የሆነ ሪዋርድ የሆነ ቤኔፊት ማግኘት ይኖርበታል። አዎ ይሄንን ቪዲዮ ምሰራላችሁ ለሁሉም ሰው የሚሆን ነው፣ ከተማሪ እስከ ሰራተኛ ወይም ደግሞ ስራ ላይ ላለ ሰው የሚሆን ነው። ነገር ግን በትምህርት ዓለም ምን ያለፍኩበት ጆርኒ በጣም ስለሚያናደኝና ምንም አይነት ስራ ምንም አይነት ነገር ስላልሞከርኩ ትንሽ ያናዳል። አሁን ዩኒቨርሲቲ ላይ ላላችሁ፣ አሁን ትምህርት ላይ ላላችሁ በኋላ ይሄ ጥያቄ እናንተም ጠይቁታላችሁ ወይም ደግሞ ይህ ቁጭት እናንተም ትቆጩበታላችሁ ማለት ነው። ስለዚህ እንደዛ እንዳይሆን ይሄንን ቪዲዮ ለእናንተ በጣም ጠቃሚ እና ወሳኝ ነው ብዬ አስባለሁ። ነገር ግን ቅጥርን ከሚቃወሙ ሰዎች ምናልባት በደረጃ ካሉ ሰዎች እኔ ነኝ። ነገር ግን መጀመሪያ ላይ ምንም ነገር እጃችሁ ላይ ከሌለ ምን አማራጭ አላችሁ? አላቅም። እንግዲህ እናንተ አማራጭ ካለ እንግዲህ ኮሜንት ላይ አሳውቁ። ተቀጥራችሁ ስትሰሩ ግን ብዙ ኦፖርቹኒቲዎች አሉ ወይም ደግሞ ብዙ የሚሰሩ ስራዎችን ማየት ይኖርባችኋል። ቦታውን መላመድ አይኖርባችሁም። መቀጠርና በቅጥሩ ዓለም ህይወቴን እመራለሁ ብላችሁ አቴንሽን እና ኢነርጂ ሰጣችሁት ማለት ያኔ ኦልሞስት የፋይናንሻል እና ሀብታም የመሆን እድላችሁ ወይም ደግሞ ተስፋችሁ እዛ ላይ ይቆማል ማለት ነው። እሱን ነው ማላበረታታው። ቅጥርን በዚህ መንገድ ልትረዱት ወይም ደግሞ ልትመለከቱት ይገባል ብዬ አስባለሁ። ኤኒዌይስ ይህ የሁሉ ሰው ብሶት ነው ብዬ አስባለሁ፣ ወይም ደግሞ የአብዛኞቻችን ብሶት ነው። ዋና ፕሮዳክቲቭ የምንሆንበት ወይም ደግሞ መስራት የምንችልበት ሰዓት በትምህርትና በቲዮሪ ብቻ አሳልፈን ወጥተን ስራ ስንይዝ እንግዲህ ኦልሞስት ከማናውቀው ዓለም ጋር እንደመቀላቀል አይነት ነው የሚሆንብን። እስከ 25 እና እስከ 26 ዓመታችን በትምህርት ጆርኒ ብቻ ትምህርት እየተማረን ቲዮሪ ብቻ እየሸመደድን ብቻ እንቆይና ገንዘብ ሳይኖረን ገንዘብ እንዴት እንደሚሰራ ሳናቅ ወይም ደግሞ ስኪሉ ሳይኖረን እድሜያችን በጣም ይሄዳል ማለት ነው። ይህ ቪዲዮ የሰራው ዛሬ ይህንን ለማካካስ አንደኛ፣ ሁለተኛ በዚህ ጆርኒ ውስጥ ያላችሁ እንድትነቁና ስራ ላይም ትምህርትም ላይ ያላችሁ ሰዎች ይህ ስራ እንድትጠቀሙበት ስላሰብኩ ነው ማለት ነው። ስለዚህ ዛሬ እንዴት 3000 ብሩ በሳምንት እንዴት እንደሰራሁት በስልክና በስልክ ብቻ መሆኑና ያለምንም ካፒታል መሆኑን በደንብ አሳያችኋለሁ። ይህን 3000 ብር የሰራሁት በዴሊቨሪ እና ዴሊቨሪ ብቻ ነው። አሁን ብዙዎቻችሁ ዴሊቨሪ ለመስራት ራሱ እኮ ገንዘብ ያስፈልጋል፣ ከነሱ ገዝቼ አይደለም ወደ ሰዎቹ ወስደው ልትሉ ትችላላችሁ፣ በተለይ ተማሪዎች ማለት ነው። ነገር ግን እሱም መፍትሄ ያለው ምንድነው የምታደርጉት? ከባለ ሱቆች ጋር ወይም ደግሞ እቃዎቹን ከያዙ ሰዎች ጋር ኔጎሺዬት ታደርጋላችሁ ወይም ደግሞ ከነሱ ጋር ስምምነት ፈጥሩና እናንተ ፕሮሞት ያደርጋችሁ ወይም ደግሞ ሰዎቹ እናንተን እቃ ኦርደር ሲያደርጉ እዛ ሱቅ እንዲመጡ አድርጋችሁ
የራሳችሁን ከዛ እቃ ላይ የሆነ አክል ገንዘብ ይዛችሁ እንግዲህ ገንዘብ ማግኘት ትችላላችሁ። ስለሱ ዲቴይል እነግራችኋለሁ በኋላ በቪዲዮ መጨረሻ አካባቢ ማለት ነው። ግን እኔ ይሄኛው ገንዘብ የሰራሁት በራሴ ገንዘብ ከሱቆቹ በመግዛት በቀጥታ ለሰዎቹ ዴሊቨር በማድረግ ነው። ከባለ ሱቆቹ ገንዘቡን እቃውን እገዛለሁ። ከዛ በኋላ የራሴን የትራንስፖርትና የራሴን ትርፍ ይዝና ወደ ሰዎቹን ወስዳለሁ ማለት ነው። ከዛ በኋላ እኔ ትርፋማ ሆናለሁ ያለ ምንም ክስረት ማለት ነው። ቅድም ይሄንን ስራ ምንም አይነት ክስረት የለውም ትርፍ እንጂ ብያችኋለሁ። ይሄ ስራ ክስረት የለውም ያልኳችሁ የዴሊቨሪው አይደለም። አንዳንድ ሰዎች አሁን ዴሊቨር ያዟችሁና እቃ ገዝታችሁ ስትሄዱ ምናልባት ስልክ ላይ ያነሱ ይችላሉ፣ ላይቀበላችሁ ይችላሉ። ስለዚህ ያንን እቃ ደግሞ ለመመለስ ወይ ሰውን ባለቤቱን ማወቅ ይኖርባቸዋል፣ ወይም ደግሞ እቃው ሊቀበላችሁ ኔጎሺዬት ለማድረግ ሊኖርባችሁ ይችላል። ነገር ግን ሰዎቹ ወደ ሱቅ እንዲመጡ ወይም ደግሞ ከኦነሩ ጋር ከሱቁ ባለቤት ጋር እንዲገናኙ ካረጋችሁ ደግሞ እናንተ ምንም አይነት ክስረት አይገጥማችሁም። ሰዎቹ ወደ ሱቁ ይመጣሉ፣ እቃውን ከወደዱት ይገዙታል፣ ካልገዙት ደግሞ አልገዙትም ነው። ስለዚህ ምንም አይነት ክስረት አይገጥማችሁም። ከገዙት ደግሞ ከባለ ሱቁ ጋር እንግዲህ ወይ 500 ብር ወይ 1000 ብር እንዲይዝላችሁ አድርጋችሁ ነው እንግዲህ የምትወያዩት። በእናንተ ኦርደር ወይም ደግሞ በእናንተ ሪፈረንስ አማካኝነት ወደ ሱቅ ይሄዳሉ። እነሱ ያንን እቃ ሲያገኙ 1000 ብር ከሆነ የያዛችሁ 1000 ብር ጨምረው ይገዛሉ። 1000 ብሩ ለእናንተ እንዲሰጣችሁ ባለቤቱን ታዛላችሁ ወይም ደግሞ ትወያያላችሁ፣ ትስማማላችሁ ማለት ነው። አዎ ባለቤቱ ሊከዳን ይችላል፣ ላይሰጠን ይችላል ልትሉ ይችላላችሁ። አይደለም እናንተ ጎበዝ ከሆናችሁና ብዙ ሰው የምታመጡለት ከሆነ እንዴት ለ500 ብር ብሎ እንደዚህ አይነት ከስተመር ያጣል? ወይም ደግሞ እንደናንተ ሪፈር የምታደርጉት ወይም ደግሞ ብዙ ደንበኛ የምታመጡለት ሰውን ሊያጣ አይፈልግም። ሌላኛው ደግሞ በኦንላይን ብቻ በስልክ ተደዋውላችሁ ካልሆነ ሄዳችሁ በአካል ካወራችሁ አብዛኛው ነጋዴ ወይም ደግሞ ኢትዮጵያዊ ያው እኛ ሀገር እንደዛ የመክዳትና እምቢ ማለት ሀቢት ወይም ደግሞ ልምዱ የለም። ስለዚህ ምንም አይነት ክስረት የለውም የምላችሁ ይሄንን ነው። አሁን መነሻ ካፒታል ወይም ደግሞ ገንዘብ የለኝም የምትሉ ከሆነ 1-4 ሱቆችን በደንብ ትወያያላችሁ። እንደዚህ እሰራለሁ፣ እንደዚህ ጨምሬ ሰዎች ወደ አንተ እንዲመጡ አደርጋለሁ ብላችሁ በደንብ ትነግሩታላችሁ። 1000 ብር ወይ 2000 ብር ጨምራችሁ ነው እንግዲህ እቃው ላይ እናንተ ከሰዎቹ ጋር ኔጎሺዬት የምታደርጉት ማለት ነው። ለምሳሌ ፕሮሞት ስታደርጉ እቃው ላይ የእናንተ ስልክ ቁጥር የእናንተ ኮንታክት ነው የምታስቀምጡት። ከዛ በኋላ ክሊያንቱ ወደ እናንተ ይደውላል። እናንተ የእቃውን ዋጋ ትነግሩታላችሁ፣ ትስማማላችሁ። ቦታውን እመጣለሁ ካለ እንግዲህ ወደ ሱቅ በቀጥታ መጥቶ እንዲወስድ ታደርጉታላችሁ። የባለቤቱን ቦታ ወይም ደግሞ አድሬስ ትነግሩና ማለት ነው። ካልሆነም ዴሊቨሪ ይፈልጋለሁ ካለ ደግሞ ከባለቤቱ ጋር በደንብ ኔጎሺዬት ካረጋችሁ ወይም ደግሞ በደንብ ከተስማማችሁ እቃውን እዛ ሄዱ እንኳን ዴሊቨር አድርጋችሁ ላይቀበላችሁ ቢችል እንኳን መልሳችሁ ለሱቅ ባለቤቱ እንዲቀበላችሁ አድርጋችሁ ተስማምታችሁ ዴሊቨር ማድረግ ትችላላችሁ። ነገር ግን ገንዘብ ካላችሁ ትንሽ ገንዘብ ካላችሁ እቃዎችን መግዛት የምትችሉት ትንንሽ እቃዎች በጣም የተካበዱ እቃዎች አይደለም እላችሁ እነሱን ትገዙና በቀጥታ ተደውሎላችሁ እዚህ ጋር አምጣልኝ ይሏችኋል። ከዛ በኋላ ወደ እነሱ ወስዳችሁ መሸጥ ነው ማለት ነው። በዚህ መሰረት ነው እንግዲህ 3000 ብር በሳምንት የሰራሁት። እነዚህን እቃዎች ወይም ደግሞ ፕሮዳክቶች ፕሮሞት ያደረኩባቸው 4 ሶሻል ሚዲያዎች ናቸው። አንደኛ ቲክቶክ ነው። ሁለተኛ ጂጂ የሚባል አፕ አለ፣ የማታውቁት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሶስተኛ ደግሞ ፌስቡክ ነው የተጠቀምኩት። አራተኛ ደግሞ የቴሌግራም ቻናል ወይም ደግሞ የቴሌግራም አፕን በመጠቀም ነው እና እንደቀላልና ብዙ ኢነርጂና ፎከስ ሳልሰጠው ነው ይሄንን ብር የሰራሁት። ግን በጣም ብዙ ብር የሚሰሩ አሉ። በጣም እንዳልኳችሁ ጊዜያቸውና በደንብ ፎከስ አድርገው የሚሰሩ ሰዎች በወር ከ10000 ብር በላይ ይሰራሉ። የእውነቴን ነው የምነግራችሁ፣ በወር ከ10000 ብር በላይ ይሰራሉ። ቅድም ካስተዋላችሁ እንግዲህ ይህንን ስራ ቦታ አይወስነውም ብያቸዋለሁ። አሁን ለምሳሌ አንድ ሰው ዩኒቨርሲቲ ተማሪ ነው እንበል፣ የሆነ ቦታ ላይ ይማራል፣ ወይ ደብረ ብርሃን ወይ ደብረ ማርቆስ ወይ ሌላ ቦታ አዲስ አበባ ዩኒቨርሲቲ ውስጥም ቢሆን እንኳን እነዚህ እቃዎችን ፕሮሞት በማድረግ እንግዲህ ሪፈር በማድረግ ነው የሚሰራው ማለት ነው። በቀጥታ በአካል መገኘት ላይኖርበትም ይችላል። ዴሊቨር ለማድረግም ራሱ ብዙ ብር ከያዛችሁበት ወይም ደግሞ እዛ ላይ ብዙ ትርፍ ከዴሊቨሪን ጨምራችሁ ከያዛችሁበት ከሞተረኞች ጋር ኮንታክት አድርጋችሁ በቀጥታ ከነሱ ጋር እቃውን ወደ የሚፈልገው አካል እንዲወስድ በማድረግ እንግዲህ ገንዘብ መስራት ትችላላችሁ ማለት ነው። ይህን አክል ቀላል ነው። እዚህ ትምህርት ቤት ውስጥ ሆኑ፣ ዩኒቨርሲቲ ውስጥ ሆኑ፣ እዚህ ከአዲስ አበባ ውጪ ወይም ደግሞ ሌላም ከተማ ውስጥ ሆናችሁ አዲስ አበባ ውስጥ ራሱ ገንዘቡን ወይም ደግሞ ቢዝነሱን መስራት ትችላላችሁ ማለት ነው። ይህ ቦታ አይወስነውም ያልኳችሁ ይሄንን ነው። ሌላኛው የትምህርት ደረጃ አይጠይቅም ብያችኋለሁ። እንግዲህ ቅድም ስለ ትምህርት ያለውን ጆርኒ ትንሽ ጠቀስ ለማድረግ ሞክሬያለሁ። የምታውቁት ነው፣ አዲስ ነገር አይደለም። እኔ ትንሽ ሆት ስላደረገኝ ነው። እና የትምህርት ደረጃ አይጠይቅም ማለት እንግዲህ የትኛውም ሶሻል ሚዲያ ማንኛውም ሰው የሚጠቀመው ነው። አሁን ቲክቶክ የትኛውም ሰው የሚጠቀመው፣ ፌስቡክ አሁን የጠቀስኳችሁ ሶሻል ሚዲያዎች ማለት ነው። እናንተ ገንዘብ ለመስራት ተጠቀሙበት ነው የምላችሁ። ምንድነው የምታደርጉት?
ቲክቶክን ለምሳሌ የትኛውም ሰው ይጠቀማል። አካውንት ደግሞ አብዛኛው ሰው አለው። አካውንት መክፈት በጣም ቀላል ነው በነገራችን ላይ ያው ታውቁታላችሁ። ይህ የትምህርት ደረጃ የሚጠይቅ አይደለም። እነዚህ ሶሻል ሚዲያዎችን አፕሊኬሽኖችን በማውረድ እንግዲህ እቃዎችን ፖስት በማድረግ ሰው ኦርደር ሲያደርጋችሁ እንዳልኳችሁ በቅድም መሰረት ወይ ራሳችሁ ዴሊቨር ማድረግ ነው ወይ ዴሊቨር ማስደረግ ነው ወይ ደግሞ ሰዎቹ በአካል ለባለቤት ወይ ደግሞ ባለቤት ያለበት ባለሱቅ ቦታ መተው እንዲገዙ ማድረግ። ሌላኛው ደግሞ የምትሰሩት በስልካችሁና በስልካችሁ ነው ብያችኋለሁ። በምንም አይደለም የምትሰሩት በስልካችሁ ነው እንዳልኳችሁ። እነዚህ አፕሊኬሽኖች በስልካችሁ ማውረድ ነው። ከዛ በኋላ እነዚህን መፖስተትና ፕሮሞት ማድረግ ነው። ሰዎችን ኦርደር ሲያደርጓችሁ ወደዛ እንዳልኳችሁ በቅድሙ መሰረት መስራት ነው። ዴሊቨር ማድረግ ወይ ደግሞ ዴሊቨር ማስደረግ ማለት ነው። ፍሌክሲብል እና ኢንጆይ እያደረጋችሁ የምትሰሩ ስራ ነው ብያችሁ ነበር። ምክንያቱም አሁን የትኛውን ቦታ ሆናችሁ ኢንጆይ እያደረጋችሁ እንደዚህ በቦታና በጊዜ ታጥራችሁ አይደለም የምትሰሩት። ቀጥታ በስልካችሁ ኮንታክት አደርጋላችሁ ሰዎችን ሪፈር እና ዲሊቨር ማድረግ ነው። በጣም ፍሌክሲብል ነው። በጣም ቀላል ነገር ነው። ልክ እንደ ቻት እንደምታደርጉት እንደምትጀናጀኑት ብላችሁ በቃ ልክ እንደዛ ሰዎችን ኮንታክት አድርጋችሁ ማገናኘት ወይም ደግሞ ገንዘብ መስራት ነው። ሌላኛው ትርፍ እንጂ ኪሳራ የለውም ብያችኋለሁ። እንግዲህ ትርፍ እንጂ ኪሳራ የለውም ያልኳችሁ እንደኔ አሁን ለምሳሌ እቃዎችን ገዝታችሁ ለሰዎች ዴሊቨር ስታደርጉ አይደለም። ሰዎቹን የሚያውቋችሁ ከሆነ እቃውን ዴሊቨር አድርጋችሁ ሰዎቹ ካልወሰዱት እንኳን ወደ ሱቁ አምጥታችሁ መመለስ ብችሉበት መንገድ ካመቻቻችሁ ነው። ካልሆነ ደግሞ ያንን እቃ ምንም አይነት ገንዘብ ሳታወጡበት ሳትገዙ ሰዎችን ወደ ሱቅ መጥተው ያንን እቃ እንዲገዙ ስታደርጉ ብቻ። እኔ እንዳልኳችሁ ብዙ ጊዜና ብዙ አቴንሽን አልሰጠሁትም። እንደ ቀልድ ነው የጀመርኩት። ቲክቶክ አካውንት ከፈትኩ፣ ጂጂ ላይ እንደዚህ ፖስት አደረኩ፣ ተደወለልኝ። በቃ ኦርደር ሲደረግ እቃዎቹን ካሉ ሰዎች ይገዛለሁ። ከዛ በኋላ ወደ የሚፈልጉ ሰዎችን ዴሊቨር አደርጋለሁ ማለት ነው። በጣም ቀላልና ሲምፕል የሆነ ስራ ነው። ያው እንዳልኳችሁ እኔ ከሰዎች ወስጄ ነው ያልኳችሁ። አሁን እቃዎችን የምታገኙበት መንገድ ካለ ሰው ዘመድ ካላችሁ ለምሳሌ ከውጭ ሀገር ምናምን የሚመላለስ ሰው ካለ እቃዎች ራሳችሁን ማምጣት የምትችሉበት መንገድ ካለ እንዲሁም ደግሞ አሁን በኦንላይን እንግዲህ ኦርደር ማድረግ ይቻላል እንደምታውቁትና አሊኤክስፕረስ፣ አሊባባ፣ ሺን የሚባሉ አፕሊኬሽኖች አሉ። በቀጥታ ኦርደር ማድረግ ትችላላችሁ። እቃዎችን ከውጭ ሀገር ማስመጣት ይቻላል። እንግዲህ ስለሱ ቪዲዮ ስራልን የምትሉ ከሆነ ኮሜንት ላይ አሳውቁኝ፣ ሰራላችኋለሁ። እንግዲህ በቀጥታ እዚህ ሆናችሁ በአፕሊኬሽኑ ከውጭ ሀገር እቃዎችን አዛችሁ በቀጥታ ኢትዮጵያ ውስጥ ማስገባት ይቻላል። ትንሽ ፕሮሰስ አለው። ከጉምሩክ ከፖስታ ቤት የተለያዩ ነገሮች አሉ። እነሱ በደንብ ክሊሪፋይ አድርጌ እሰራላችኋለሁ። እናንተም ኮሜንት ላይ አሳውቁ። ከዛ ውጪ ግን እናንተ ከባለሱቆችና ከኢትዮጵያ ውስጥ ካሉ ከባለሀብቶች ወይም ደግሞ ከኦነሮች ነው የምትወስዱት ማለት ነው። ትንሽ እነሱም ስለሚይዙባችሁ ትርፍ ስለሚይዙባችሁ እናንተ ጨምራችሁ ሲሸጡ ምናልባት ብዙ ክሊያንት የማግኘት እድል ሊቀንስ ይችላል፣ ሊወደድ ይችላል ማለት ነው። ለምሳሌ ባለቤቱ 1000 ከያዘ እናንተ 2000 ብር ወይ ደግሞ 1500 ብር ስትይዙ እቃው በጣም ይወደዳል። ሰው በጣም የሚፈልገው ነገር በሚፈልገው ቦታና በሚፈልገው ጊዜ ካገኘ የመክፈል ፕሮባቢሊቲው በጣም ሃይ ነው። እናንተ ራሳችሁ ኤግዛምፕል መውሰድ ትችላላችሁ። የሆነ ነገር በጣም የምትፈልጉት ነገር በምትፈልጉት ቦታና በምትፈልጉት ጊዜ ብታገኙ ስለ ገንዘቡ ብዙም አያስጨንቃችሁም። በዛ መሰረት ነው እንግዲህ ከሰዎች እቃ ብትወስዱ ወይም ደግሞ ለሰዎች ሰርቪሱን ብትሰጡ ወደ ቤታቸው ብትወስዱላቸው ገንዘቡ ላይ ብዙም ማተር ያደርጋል። በነገራችን ላይ ከተደረገለት የሚፈልገውን ነገር ሰርቪሱን ከሰጣችሁት ወይም ደግሞ በሚፈልገው ጊዜና ቦታ ካቀረባችሁለት ማለት ነው። አሁን ላይ ስራ ላይ ሆናችሁ ትምህርት ላይ ያሉ ሰዎች ደግሞ በደንብ ኢነርጂ ከሰጣችሁት ከፍተኛ የሆነ ኢንከም መስራት ትችላላችሁ ማለት ነው። አሁን ጥያቄው የሚሆነው እንግዲህ ይሄንን አፕሊኬሽኖች እንዴት ነው የምንጠቀመው የሚለውን ነው። ስለዚህ አሁን እንደነገርኳችሁ ቲክቶክ፣ ጂጂ፣ ፌስቡክ እንዲሁም ቴሌግራም ተጠቅሜያለሁ ብያቸዋለሁ። ይሄንንም ምንም የተወሳሰበ ነገር የለውም። እንግዲህ አብዛኛው በእርግጠኝነት ሶስቱን አፕሊኬሽኖች እናንተ ለተለያዩ ነገሮች ዝም ብላችሁ የምትጠቀሙት አፕሊኬሽን ናቸው። ፌስቡክ፣ ቲክቶክ እንዲሁም ደግሞ ቴሌግራም ማለት ነው። ስለዚህ እነሱን ገንዘብ ለምትሰሩበት ወይም ደግሞ ለፐርፐዙን ገንዘብ ለመስራት መጠቀም ብቻ ነው። ማይንዳችሁን መቀየር ብቻ ነው የሚጠበቅባችሁ። ሌላኛው ደግሞ አብዛኛው ሰው የማይጠቀመው ጂጂ ነው። ጂጂ እንግዲህ ለፕሮሞሽን እንዲሁም ደግሞ ለቢዝነስ ብቻ የሚጠቅም አፕ ስለሆነ ብዙ ሰው ላያውቀው ይችላል። ስለዚህ ጂጂ አፕሊኬሽን ብቻ ነው የሚጨምሩበት ማለት ነው ካላቸው አፕሊኬሽን። አሁን ቲክቶክ አፕሊኬሽን ሲባል እንግዲህ እናንተ አሁን የምትጠቀሙት አካውንት አሁን የምትሰሩበት አካውንት ላይ ስሩ ማለት ሳይሆን ሌላ አካውንት እዛ አድ አካውንት ስዊች አካውንት የሚለውን በመጠቀም አድ አካውንት ብላችሁ ሌላ የቢዝነስ ስም በመስጠት እንግዲህ እዛ ላይ እቃዎችን ፕሮሞት ማድረግ ነው። ፕሮሞት ስታደርጉ እንግዲህ በጊዜው ተፈላጊ የትኛው ነው ምናምን ለመሞከር ብላችሁ እንግዲህ ዝም ብላችሁ ትፖስታላችሁ። ልክ ኦርደር ስትደረጉ ተወዳጁ ምን እንደሆነ ፒክ ታደርጉና ከነዛ ሰዎች ጋር ኒጎሽት በማድረግ በደንብ መስራት ትችላላችሁ። ቴሌግራም ተመሳሳይ ነው። ቴሌግራም እንግዲህ ቻናል መክፈት ትችላላችሁ፣ ግሩፕ እንዲሁም ደግሞ ዝም ብላችሁ ሼር ማድረግም ይቻላል። እሱ በጣም ቀላል ነው፣ ለአብዛኞቻችን ቅርብ ነው ቴሌግራም። ፌስቡክ ላይ ግን ትንሽ ለየት የሚያደርገው እንግዲህ ማርኬት ፕሌስ የሚባል የራሱ የሆነ ሴቲንግ አለ። ስለዚህ ያንን ሴቲንግ በማስተካከል ነው እንግዲህ እቃችሁን ፕሮሞት የምታደርጉት።
ሌላኛው ጂጂ አፕሊኬሽን ነው። ጂጂ አፕሊኬሽን እንደማንኛውም አፕሊኬሽን ዳውንሎድ ታደርጋላችሁ። ከዛ በኋላ ኢሜል ይጠይቃችኋል። ሳይን አፕ አድርጋችሁ እንግዲህ እቃዎቹን ሴል በሚለውን ታግ በመንካት እቃዎችን ፖስት ማድረግ ነው። አሁን እያንዳንዱን አፕሊኬሽን እንዴት እንደምንጠቀም እንዴት እንደተጠቀምኩና እንዴት እንደሰራሁበት እንግዲህ ሰፊ ወይም ደግሞ ረጅም ቪዲዮ ስራልን የምትሉ ከሆነ ሰራላችኋለሁ። እናንተ ኮመንት ላይ አሳውቁኝ። ቪዲዮን ላይክ ማድረጋችሁና ቻናሉን ሰብስክራይብ ማድረግ ነው የሚጠበቅባችሁ ማለት ነው፣ ቀጣይ የሚሰራውን ቪዲዮ እንዲደርሳችሁ። ስለዚህ በቀላሉና እንደ ቀልድ እንግዲህ በሳምንት 3000 ብር የሰራሁበት ጆርኒ ይህን ይመስላል ማለት ነው። ቅድም እንደ ቦነስ በቪዲዮ መጨረሻ ላይ እንግዲህ የትም የማታገኙት ወይም ደግሞ ይህንን ስራ የሚያሰራችሁን እንግዲህ ግብአቶችን የምታገኙበትን መንገድ ወይም ደግሞ እነሱን እሰጣችኋለሁ ብያችኋለሁ። እነሱን እንግዲህ አሁን እሰጣችኋለሁ፣ ጊዜው ደርሷል ማለት ነው። ቦነስ የሚሆነው ምንድነው እንግዲህ በቀጥታ እናንተ የቴሌግራም ቻናሌን ጆይን ታደርጋላችሁ። የቴሌግራም ቻናሌን ጆይን ስታደርጉ ኮንታክቶችን እናንተ የምትፈልጉትን ቢዝነስ የምታገኙበት ኮንታክቶችን እሰጣችኋለሁ። እንዲሁም ደግሞ እቃዎችም ከፈለጋችሁ ፕሮዳክቶች የኔ ቻናል ላይ በቀጥታ ሰጣችኋለሁ ማለት ነው። ስለዚህ ቴሌግራም ቻናሌን ጆይን አድርጉ። የቴሌግራም ቻናል ሊንኬን ዲስክሪፕሽን ላይ ኮመንት ሴክሽን ላይ አስቀምጥላችኋለሁ። እዛ ላይ ጆይን በማድረግ እንግዲህ እነዛ ማቴሪያሎችም እንዲሁም ደግሞ ኮንታክቶችን በተጨማሪ ደግሞ ስኪሎችን እንግዲህ አስተምራለሁ። ብዙ እኔ የማውቃቸው ነገሮች የማሳውቅበት ቻናል ነው። እሱን ቴሌግራም ጆይን በማድረግ እንግዲህ የምትፈልጉት ነገር እዛ ላይ ኮንታክት ማድረግ ትችላላችሁ ማለት ነው። የቴሌግራም ግሩፕም አለን እንግዲህ ቻት ግሩፕ አለን፣ እዛ ላይ መወያየት እንችላለን። እንዲሁም ደግሞ ቻናል ላይ ፖስት የማደርጋቸው ነገሮች በመውሰድ እናንተ መጠቀም ትችላላችሁ። ስለዚህ ቦነሱ ይሄ ነው። ቴሌግራም ቻናሌን ጆይን አድርጉ። ቪዲዮን ላይክ ያላደረጋችሁ ምናልባት የረሳችሁ ካላችሁ ቪዲዮን ላይክ አድርጉት። እንዲሁም ቀጣይ የምሰራላችሁ ቪዲዮ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።